እኔ ማመን ከበደኝ። ለዚህ እኮ ነው ህይወትን ማላምናት። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልን። እንግዲህ ይሄን ሰውዬ ማታውቁታላችሁ ብዬ አላስብም። ቀልዱ አይጠገብም። ቴሌቪዥን ፕሮግራም ላይም ፊልም ላይም ብዙ ጊዜ ታዩታላችሁ። በተለይ ደግሞ ልጆች ፕሮግራም ላይ የሚጠይቀው ጥያቄ አለ ኢቢኤስ ላይ እና እንግዲህ አርቲስት ነጻነት ወርቅነህ ይባላል። እንግዲህ ከዚህ ዓለም በሞት እንደተለየ ነው እንግዲህ ቲክታክ ላይ እየተዘዋወረ ያለው። እውነት ለመናገር እኔ በቅርቡ አይቼዋለሁኝ። ቢያንስ ከአዲስ ዓመት ወዲህ አይቼዋለሁ ይመስለኛል። እና በጣም ነው የደነገጥኩት፣ በጣም ማለት ነው ከምነግራችሁ በላይ። እና እኔ ብዙ ሰዎች ታሞ ነበር ምናምን ይላሉ፣ ግን እኔ ከዚህ በፊት መታመሙንም ምናምን አላቅም እውነት ለመናገር ማለት ነው። እና በቃ ህይወት እንደዚህ ነች። በቃ እኔ በጣም ይገርመኛል እውነት ለመናገር። እኔ በጣም ነው ያዘንኩት። ገና ነው ማለት ልጁ ሰውየው በጣም ገና ወጣት ነው እንደምታዩት። እና በዛ ላይ ቀልድ ልጆች ጋር ሲጠይቅ ቀልድ እንደ ቀልድ እያደረገ ወደ ቁም ነገር የሚወስደው ነገር እኔ እንጃ። በስመአብ ወወልድ ወመንፈስ ቅዱስ። እኔ በጣም ነው የደነገጥኩት። ከምር ነፍስ ይማር በሉት እስኪ እውነት። እኔ ሁላችሁም የደነገጣችሁ ትደነግጣላችሁ ብዬ ነው የማስበው። ምክንያቱም እኔ ክውን ያልኩት ለምን ከዚህ በፊትም ታሞ ሚዲያ ላይ ምናምን አልተለቀቀም፣ አልሰማውም። ገባችኋ? እና በቅርቡ እኔ ቲክታክ ላይ ቆይቶ የተቀረጸ የሚሆን አላውቅም፣ ግን ያለው ብዙ ጊዜ ፕሮግራሞቹን ማለት ነው። እና በጣም ነው እንደውም የሚያስቀኝ ማለት ነው። በጣም በቃ የሱን ፕሮግራም ሳይ በጣም ነው የምስቀው እውነት ለመናገር ማለት ነው። እና ልጆች ሲያወዳድር ምናምን ብዙ ጊዜ አይታችሁታል። እና በጣም ይገርማል። ለዚህ ነው በቃ ማለት ክፉ ባንሆን፣ ነገ እንኖር ዛሬ እንኖር፣ በቃ ያለፈውን እንጂ ወደፊት ህይወታችን በምንም እርግጠኛ አንሆንም። እና ለሰው ክፉ ነገር ባናስብ፣ ክፉ ባንሆን እላችኋለሁ። እስኪ ለማንኛውም ነፍስ ይማር በሩት ቤተሰቦች ማለት ነው። ሁላችሁም እንደምትደነግጡ እርግጠኛ ነኝ። ምክንያቱም በጣም እኔ እንጂ አላቅም። ሰው ታሞ ወይም ሚዲያ ላይ ተዘዋውሮ ብታዩት ኑሮ የተወሰነ እንትን ትላላችሁ፣ ግን ድንገት ሲሆን በጣም በጣም ያስደነግጣል እውነት ለመናገር ማለት ነው። እና በቃ አሁን ኢትዮጵያ ውስጥ ታሞ መዳን የለም ማለት ነው። እኔ ብዙ አርቲስቶች እየታመሙ ነው ሐኪም ቤት ገቡ። ዜና አላቅም እንጂ የሚሞቱት በቃ ድንገት እየሞቱ ሚዲያ ላይ ሞቱ ስንባል ነው የምንሰማውና ምንድን ነው? ወይኔ ፈጣሪ